ቅንጡ ቤት ያላቸው 10 ሴት አርቲስቶች። እንደሚታወቀውና ሳይንስ እንደሚለው ለሰው ልጅ 3 ዋና ዋናና መሰረታዊ ነገሮች ያስፈልጉታል። ማለትም ልብስ፣ መጠለያና ምግብ። በዛሬው ሁለቱ ይቆዩንና ስለ መጠለያ እናውራችሁ። ሁላችንም በሚባል ደረጃ ስራችንም፣ ሩጫችንም፣ ልፋታችንም የራሳችን የሆነ ንብረትና ሀብት ለማግኘት ነው። ከዚህም ውስጥ መኖሪያ ቤት ይጠቀሳል። አይደለም ለመግዛት ዋጋውን ለመስማት ራሱ በሚከብድበት በአሁኑ ወቅት አርቲስቶቻችንና የሀገራችን ዝነኞች ቅንጡ የሚባሉ ቤቶችን ለመግዛት እሽቅድድም ውስጥ ገብተዋል። በዛሬው ቪዲዮአችን 10 ውድ እና ቅንጡ መኖሪያ ቤት ያላቸውን የሀገራችን እንስት አርቲስቶችን ይዘንላችሁ መጥተናል። እነዚህም ቅንጡና ውድ መኖሪያ ቤቶችን እንስቱ የገዙበት የተለያዩ ልክ ያልሆኑ መንገዶች አሉ ቢባልም በተቃራኒው ደግሞ በላባቸው ጥረው ግረው የተንደላቀቀ ቤት የገዙ እንስት አርቲስቶችንም ተመልክተናል። ሁሉንም የምናስመለክታችሁ ይሆናል። ውድ ቤተሰቦቻችን እስከዛው ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሀሳብ አስተያየቶቻችሁን በኮመንት ላይ እንድትጽፉልኝ በትህትና ጠይቃለሁ። ወደ ቪዲዮ። 10ኛ መሰረት መብራቴ ቁጥብ፣ ጨዋና እንደ አብዛኞቹ የሀገራችን እንስት አርቲስቶች ለማህበራዊ ሚዲያ የተጋለጠ ኑሮ የማትወድና ልታይ የማትወድ ስለ ራሷ ማብራት የማትፈልግና ይልቁንም ስራዎቿ አፍ አውጥተው የሚናገሩላት ባህሏን የምትወድ በሃይማኖቷ የማትደራደር በስነ ምግባሯ ምስጉን የሆነች አርቲስት መሰረት መብራቴ በመዲናችን አዲስ አበባ ውድና ቅንጡ ቤት ላቧን ጠብ አድርጋ በልፋቷ ልትሰራ ችላለች። ይህን ቤት በ2006 ዓ.ም በጊዜው የግንባታ እቃዎች ርካሽ በነበሩበት ወቅት እንኳን 40 ሚሊዮን እንደሚያወጣ አንዳንድ መረጃዎች ይጠቁማሉ። 9 ዕፀ ህይወት አበበ አልፎ አልፎ ተናፍቃ የምትገኝ አርቲስት ናት። ስክሪፕትም መርጣ ትቀበላለች። አዲስ አበባ ጣሊያን ሰፈር የተወለደችውና ቦሌ መድኃኔዓለም አካባቢ ከካሊስ ኮፊ ወረድ ብሎ የሚገኘው ዘመግ የተባለ ሬስቶራንት ባለቤት የሆነችው ዕፀ ህይወት በ16 ዓመቷ ሞዴሊንግ በመጀመር በኋላም ኢንዘ ሃውስ በተባለ የጆሲ ሙዚቃ የኪነ ጥበቡን ዓለም ተቀላቅላለች። ከዚህ በፊት 2 ትዳር የነበራት ሲሆን ስትፋታም የተካፈለችው ንብረት የሀብቷ ምንጭ እንደሆነ ብዙዎች ይጠቅሳሉ። ታዲያ ከዚህ ከቱጃሩ ባለቤቷ ጋር እኩል የተካፈለችው በርካታ ሚሊዮን ብሮችና ራሷን በትወናና በሞዴሊንግ ሰርታ ባመጣችው ሀብት መሃል አዲስ አበባ ውድና ቅንጡ ቤት ውስጥ ከ2 ልጆቿ ጋር ሰላማዊ ኑሮ እየኖረች ትገኛለች። ውድና የተሽሞነሞነ ኑሮ ያላት ዕፀ ህይወት በምትለቀው ቪዲዮዎችም ትታወቃለች። 8 መቅደስ ጸጋዬ በተለይም ሞጋሾች በተሰኘው በኢቢኤስ ቲቪ የተላለፍ በነበረ ቴሌቪዥን ድራማ የምትታወቀው መቅደስ በተለያዩ የሥራ ዘርፎች ተሰማርታ በርካታ ገንዘቦችን ወደ ካዝናዋ ታስገባለች። እጅግ የተንደላቀቀ ኑሮ የምትኖረውና በአንድ ወቅት ለሰርጓ ከ2 ሚሊዮን ብር በላይ ወጪ አድርጋ የነበረችው መቅደስ በምትለብሳቸው ውድ ገንዘብ በሚያወጡ ልብሶቿም ትታወቃለች። በዚህም በርካታ ገንዘቦችን ታገኛል። እንደ ሌሎቹ የሀገራችን ዝነኞች ሁሉ እጅግ ውድና ቅንጡ መኖሪያ ቤት ያላት ሲሆን እኛም ይችን አርቲስት በዝርዝራችን 8ኛ ላይ ልናስቀምጣት ችለናል። 7 አመልሰት ሙቼ ሞዴል፣ ተዋናይትና ፊልም ሰሪ የሆነችው አመልሰት ከሰራቻቸው ስራዎች የተወዳጁና የሀገር ወዳዱ ድምፃዊ ቴዲ አፍሮ ሚስት በመሆኗ ትልቅ ኩራትና ዝናን አግኝታለች። ባላት ቁጥብ ባህሪም በብዙዎች ትወደዳለች። እንዲሁም በተለያዩ ቢዝነሶች ላይ በመሰማራት በአመት ወደ 40 ሚሊዮን የሚጠጋ ገንዘብ ገቢ እንደምታገኝ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ባሌ እያለ ምን አስጨነቀኝ፣ ባሌ እያለ ምን አንከራተተኝ ብሎ በባሎቻቸው ገንዘብ ሳይመኩ በራሳቸው ገቢ ከሚተዳደሩ ጥቂት የሀገራችን ዝነኞች መሃል አንዷ ናት። በዚህም ምግባሯ ልትመሰገን ይገባል። ከባለቤቷ ጋርም በመሆን እጅግ ውድና ቅንጡ ቤት ውስጥ የሚኖሩ ሲሆን ካላቸው ሀብት መጠን አንጻር ይህ ላያስገርም ይችላል። 6ኛ ሰላም ተስፋዬ በዘመናዊ የኢትዮጵያ ፊልም የተለየ ሚና አላት። በተለያዩ ዷታል እንደ አርያም ይቆጥሯታል። የወታደሮች ካምፕ ተወልዳ በኋላም እድገቷን ሁመራ ያደረገችው ሰላም በፈረንጆቹ 2020 5 ሚሊዮን ብር ገቢን ካስገባች በኋላ የምታገኘው ገንዘብ በየጊዜው እያደገ በመምጣቱ አሁን ላይ ከቀዳሚዎቹ ባለሀብት አርቲስቶች ተርታ ልትቀመጥ በቅታለች። ሰላም ለበርካታ ድርጅቶች የብራንድ አምባሳደር የሆነች አርቲስት ስትሆን ከጉድ ቤቢ ዳይፐር እስከ ወጋገን ባንክ እንዲሁም ከኢንፊኒክስ ሞባይል ጋር የነበራትን ስምምነት በመተው በእጥፍ ለሚከፍራት ZTE ሞባይል ብራንድ አምባሳደር በመሆን አሁን ላይ በአመት በርካታ ሚሊዮን ብሮችን ወደ ካዝናዋ ታስገባለች። በቅርቡም ከኪራይ ቤት በመውጣት በርካታ ሚሊዮን የወጡበት ሀብታሞችና ዝነኞች በሚኖሩበት መንደር ቤት መግዛቷን ለቅርብ ወዳጇ ዳይሬክተር ፍጹም
ስትናገር ተደምጣለች። ለወላጅ እናቷም የተንደላቀቀ መኖሪያ ቤት በመግዛት ሰርፕራይዝ እንዳደረገቻት የተመለከትነው ጉዳይ ነው። 5 የትናየት ታምሩ በጥቂት ሀገርኛ ፊልሞች ላይ የምናውቃትና ለወላጆቿ ብቸኛ ልጅ በመሆን በብዙ ፍቅር ያደገችው የትናየት ወይንም በቤተሰቦቿ አጠራር ኒኒ ቅንጡ ቤት ካላቸው የሀገራችን አርቲስቶች ትመደባለች። የትናየት እጅግ ጠንካራ ሰራተኛና የሚያስገርም በራስ መተማመን ያላት ሴት ሲሆን ለተፈጥሮ ልዩ ፍቅር እንዳላት ትናገራለች። ከ60 ሚሊዮን ብር በላይ ባወጣችበትና በ16 ካሜራዎች በሚጠበቀው የተንደላቀቀ መኖሪያ ቤቷም በርካታ የእጽዋት አይነቶች በእንክብካቤ ተይዘው ይገኛሉ። ለብዙዎች ስራ ፈጣሪም ጭምር የሆነችው የቲ ትርፍ ጊዜዋን የምታሳልፈው ከነዚህ እጽዋት ጋር በመነጋገር ነው። 4 ዳናይት መክበብ በጭራሽ ዝነኛ የመሆን ሀሳብም ሆነ ፍላጎቱ ያልነበራት ዳናይት እንደ ማንኛውም ሰው ሕይወቷን በመምራት ላይ ሳለች በአጋጣሚ ቃና ቴሌቪዥን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትንና ዝናን ልታካብት ችላለች። በተጨማሪም ዝነኝነታቸውን በመጠቀም በርካታ ሀብት ካፈሩ ሰዎችም የሃሽታግ ታይሟ ዳናይት ትጠቀሳለች። ከሀብት ምንጮቿ መሃል የተለያዩ ድርጅቶች አምባሳደር እና የብራንድ አምባሳደር በመሆን የምታገኘው በሚሊዮን የሚቆጠሩ ገንዘብ ዋነኛው ነው። በአመት ወደ 50 ሚሊዮን የሚጠጋ ብርም ወደ ካዝናዋ እንደምታስገባ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ታዲያ አንድ ትልቅ የሀገራችን ሚዲያ ላይ እንደታየው ከሆነ ለአይን የሚስብ ውብ እና ቅንጡ ቤት እንዳላት ሁላችንም አይተናል። 3 ሃይማኖት ግርማ በተለይም በ90ዎቹ ሙዚቃዎች በይበልጥ የምትታወቀው ሃይሚ ከዚህ ጋር አልሰጥም አስማሉ ሁማሄሬ በልባችን ውስጥ በሁላችንም ልብ ውስጥ እስከዛሬ ድረስ በደማቅ ቀለም ተጽፋ ትገኛለች። ከድምጿ በተጨማሪ ልብ በሚሰርቀው አይኖቿና ሀዘንን በሚያስረሱ ሳቆቿ በአድናቂዎቿ ዘንድ ትታወቃለች። በርካታ ዓመታት ለፍታ ጥራ ግራ ባፈራቸው ሀብትም በመሃል አዲስ አበባ በምትመለከቱት መልኩ ይህንን የመሰለ የተንደላቀቀ ቤትም ባለቤት ናት። መኖሪያ ቤቷም ውስጥ ስቱዲዮ ያላት ሲሆን ለአዕዋፋት የተለየ ፍቅር አላት። በዚህም በቁጥር ትንሽ ከማይባሉ ዘመድ ቤተሰቦቿ ጋር በደስታ ትኖራለች። 2 ሜላት ነብዩ በአጭር ጊዜ ውስጥ እውቅናን፣ ዝናን፣ ታዋቂነትን እንዲሁም ሀብትን ልታካብት የቻለችው ሜላት ቅንጡና በውድ ዕቃዎች የተንበሻበሸ መኖሪያ ቤት በተጨማሪ አንዳች የስዕል አውደ ርዕይ የሚመስለው የቤቷ ግድግዳ ላይ ያሉት ስዕሎች የልጅነት የስዕል ፍቅሯን እንደሚያሳዩ ትናገራለች። ይህ ቤቷ እጅጉን ያምራል፣ እጅን በአፍም ያስጭናል። ንጣቱና በውድ ዕቃዎች ከማሽረብረቁም አንጻር በእግር እንኳን ለመርገጥ ያሳሳል። በርካታ የባህልና ዘመናዊ ልብሶች ያጌጠውና በውድ የመዋቢያ ዕቃዎች ያሸበረቀው መኝቷ ቤቷ ወይ ጉድ ያስብላል። እኛም ይህንን የሜላት ቤት 2ኛ ደረጃ ላይ ያስቀምጠነዋል። 1 ሃናን ታሪክ እጅግ የናጠጠ ሀብት ካላቸው የሀገራችን አርቲስቶች ተርታ የምትመደበው ሃናን ለተለያዩ ድርጅቶች የብራንድ አምባሳደር በመሆን ሚሊዮኖችን ወደ ካዝናዋ የምታስገባ የሀብት ምንጯ ግን ይሄ ብቻ አይደለም። የሃናን የገቢ ምንጭ ንግድ ነው። በቅርቡ በአዲስ አበባ ከተማ መገናኛ አካባቢ ትልቅ G+3 የገዛች ሲሆን የቤቱ ዋጋም እስከ 100 ሚሊዮን ብር ድረስ ይገመታል። በዚህ ሰዓት ደግሞ የዛን እጥፍ። ይህንን ቤት እያየ አንዳች ዱባይ ውስጥ ሞል አሊያም ብራስልስ ውስጥ ቅንጡና ውድ ቤት እንጂ እዚህ ሀገራችን ውስጥ ያለ አይመስልም። ከመገናኛው ቤት በተጨማሪ በጎሮ አካባቢ ሌላ G+2 ቤት ያላት ሲሆን እጅግ የተቀናጣ ኑሮ ከሚኖሩ ሀብታም ሰዎች መካከል አንዷ ናት። ውድ ቤተሰቦቻችን ለዛሬ ያዝናቸው ቪዲዮዎች ይህንን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይ ሀሳብ አስተያየቶቻችሁንና የምትፈልጉትን ነገር በኮሜንት ላይ እንድትጽፉ በትህትና ጠይቃለሁ። ሰላም ቆዩ።